ሰላም ላንቺ ይሁን። ዘር እንዴት ነሽ? ደህና ነሽ? ስራ፣ ጤና ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ወዶቼ ሰምታይምስ ያው ኮሜንት ሰምታይምስ ሳይሆን ያው ቢግ ሪስፔክት ለኮሜንታተር እንዳለ ለኦዲየንስ አንዳንድ ሀሳቦች አስተላልፊልኝ ሲሉኝ ሼር አድርግልኝ ሲሉኝ ሼር አደርጋለሁ ማለት ነው። ግዴታም ስለሆነ ማለት ነው። እና እንደውም ጊዜ ኖሮኝ ሰምታይምስ ሊቭ ገብቼ ሀሳባችሁን በድምጽ ብታስተላልፉ የበለጠ ነበር ማለት ነው። ያው እኔ ጋር ትንሽ ድምጽም ስላለ ነው። ኢንሻአላህ አንድ ቀን ይሆናል። ሲቀጥል እንግዲህ ያው በኮሜንት አስተላልፊልኝ የተባልኩትን በዛሬው ዕለት ቀድምም ከአንድ ሰዓት በፊት አስተላልፊያለሁ። አሁንም ቀጥላለሁ። ሜንሽን ደግሞ አርጊ ሼር አርጊ ለምትሉኝ ወደ ሀይሚዬ ሜንሽን አሁን እያረኩ ነው። ሰሞኑን አላረኩም። አሁን ግን ሜንሽን እያረኩ ነው ኢንሻአላህ። ሲጀመር ቪዲዮ የሚሰሩት አስተያየት መቀበል አለባቸው። ኦዲየንስ የሚፈልገውን አስተያየት መስጠት ይችላል። አለቀ። ዘርዬ እኔ ኮሜንት መጻፍ አልወድም እና ላይክ ብቻ ነው የማደርገው። ይህን ያክልም ሀሳብ ብዙ መግለጽ አልችልም፣ ጊዜም የለኝም እና ይህ ጉዳይ እውነት ይሁን ውሸት ብሩኬ ምረጥ ስትለው ፍጹም አንቺን ከሀይሚዬ ጋር ማወዳደር አልችልም ብሎ መዝጋት ይችል ነበር። 2 ዓመት ሙሉ ሀይሚዬን ያልሆነችው የለም። ብዙ ጥራ ነው ብሩክን በሰው እንዲወደድ ከፍታ ላይ ያደረሰችው። ዞሮ ብሩክ እዚህ የመድረስ ምክንያት ሀይሚዬ ናት። ማስከበር ያለበት እሱ ነው። ስራም ቢሆን የመጡትን ሴቶች ሁሉ አፍ እንዲከፍቱባት ያደረገው ሀይሚዬ ፕራንክ እንኳን ብትሰራ ለብሩኬ ተጠንቅቃ ነው። ብቻ ዘርዬ ብዙ ማለት እፈልግ ነበር ግን ጊዜ የለኝም እና ሀይሚዬ ሜንሽን አድርገሽ ቪዲዮ ስሪልኝ። የኔ ንቁ ሴት ቆራጥ ሁኝልኝ። ልጅቷ ነገር ደግሞ የሆነ ነገር አለ ብላ መምጣቷ የማይቀር ነው እና እሰይ ደግ አደረገ ብላ ትዝጋ። ሀሳብሽን ጨምረሽ ከይቅርታ ጋር ያው ችግር የለም ውዶቼ፣ ይቅርታ አትበሉኝ። እኔ ቪዲዮ መስራቴ ስለማይቀር እንደውም ከኔ ይልቅ ከእናንተ የተወጣጣ ሀሳብ ሲሆን ኢትስ ግሬት ማለት ነው። ገባችሁ? ስለ ብሩክም ስለ ሀይሚዬም የተወጣጣ ሁለቱንም ያኔ ከስድብ ውጭ የሆነ ነገር ችግር የለውም። ለምን እኔ አንደኛ ነገር እንደነገርኳችሁ ከልጆች ጋር ስለሆንኩ ዞር ብዬ መፈትፈቱ 20 ቪዲዮ መፈትፈት እችላለሁ። እንደነገርኳችሁ እች ልጅ እስካለች ድረስ ማለት ነው። ግን ምንድነው ድምፅ አለ። ያው ከልጆች ጋር አይምሯችሁ ትንሽ አቴንሽን ያው አይሰበሰብም በሚለው ነው እና ሞርዛን ከኔ ሀሳብ የእናንተ ሀሳብ በጣም ይመቸኛል። በቃ ደስ የሚል ነው እና ያው በቪዲዮ ላይ አስተያየት መስጠት ግድ ነው። ሌላው ደግሞ ይሄ ኢፌክት የሚባለው እኔ ራሴ ስተርዴ ተሸውጃለሁ። ምንድነው የተሸወድኩ መሰላችሁ? ሁሌ አልሸወድም። ለምን ቪዲዮ ላይ ቲክቶክ ላይ ከታች ኢፌክት የሚለው ነገር ይጻፋል። የሆነ ሴት ቀነባበር ላይ በድምጽም ማለት ነው። ፋሲካን ታውቋታላችሁ? አይኗ ቀልቶ ምናምን ደንግጬ በቃ ደንግጬ ፋሲካ ናት እንዴ አልኩ። ለምን ኢፌክት መሆኑን አላወቅኩም። ፌስቡክ ላይ ሲሄድ ደግሞ ወይ ኢፌክት ነው ኩላይክ ሲሉ አንደርስታንድ አደረኩና ምን እላችሁ ፈልጌ ነው። አሁን እች ልጅ ከብሩኬ ጋር ብዙ ነገሮችን አድርጋ መስራት ትችላ። ኤዲት ነው የሚባለው ታረጋለች። ለምን ልታረግ ትችላለች? አሁን ቲክቶክ ላይ ስታዩ ከብሩኬ ጋር ሴቶቹ ያኔ ሞርዛን ኢትዮጵያ ያለ ሰው ዩቲዩብ ማይጠቀም እኛ ራሳችን በቃ የምንደነግጥበት ጊዜ አለና ሁላችንም ጥንድ ሆነን ስንኖር በሰው ያለማመን ነው። የራሳችንን የሆነ ሰው በአይናችን ካላየን በስተቀር በፎቶ ኔቨርስ በአይን ካልሆነ በስተቀር ለምን አሁን ላይ አብሶ በቲክቶክ የሚቀርባበረው ነገር በጣም አሳሳች ነው። ስለዚህ ሞርዛን ደግሞ ሀይሚትዬ በጣም ቴንኬር መሆን አለብሽ። በጣም እየጨውኩ ነው። ምን አለ መሰላችሁ ይሄ ነገር ስራ ነው። ስራ እስከሆነ ድረስ እች ልጅ እንዳለችው ለስራ ሲመጡ ቢያንስ ብሩኬ ለሚስትክ ሪስፔክት እንዲኖራቸው ገባክ? እዚህ ጋር ምን አለ ሀይሚዬ ለብሩኬ በጣም ነው የምትጠነቀቀው። ስለምትጠነቀቅ ነው እኮ ብሩክን ስንናገረው ለብሩኬ ተደርባ ራሱ ትናገረናለች በጥቅስ ትዝ ካላችሁ ማለት ነው። ገባችሁ? በጣም ነው የምትጠነቀቅለት። ለምን የልጇ አባት የነገ የራሴ የምትለው ሰው ስለሆነ። ስለዚህ ብሩክም ያው የዋህነት አለበት። ስራም ቢሆን ሀይሚትዬ ለብሩኬ እንደምትጠነቀቀው ብሩክም ደግሞ ሴቶቹን ሲያመጣ መናገር አለበት። በቃ ሂጅ ወደዛ ከእንግዲህ ከሱ ጋር እንዳጠሪን
እኔ እና እሱን አንድ ላይ እንዳጠሪን ምናምን አነጋገሯ ከምር ሞርዛን ደግሞ ትናንትና ያው እየደነገጠን ስለምናዳምጥ ቲክቶክ ላይ ተቆርጦ ስታዩት በጣም የምታናድደው ልጅቷ። ስራ ነው አዎ ዘር ስራ ነው። እኔ እኮ ዘር ስራ ነው የምለው እንኳን ዛሬ ያኔ ስራ ነው ሁሉ የምለው። ግን ምንድነው ሪስፔክት የላትም። ለሴት ልጅ ደግሞ ሞርዛን ሪስፔክት ነው። ሌላው ደግሞ ይሄ ነገር ምንድነው ወዶቹ አስተማሪ ነው። አስተማሪም ቢሆን እዚህ ጋር አስተማሪ ነው። ገባችሁ? ሀይሚዬም ሁሉም እየተወኑት ነው። ግን ማንም የሚያሳዝነው ሀይሚዬ ነው። ሀይሚዬ ናት። መሰረትም ታሳዝናለች። ገባችሁ? ይሄ ነገር ወደ ሴቷ ነው ተጽዕኖ እንትን የሚለው ማለት ነው። አስተያየት ችግር የለም። አንደኛ ነገር ውዶቼ ማለት ነው እኔ አሁን ኖቲፊኬሽን ውስጥ ሰሞኑን ሀይሚና ብሩኬ አበደን የሉም። እኛ እንጂ የምንለፈልፈው ከሳምንት በላይ ጠፍተዋል። ሁሉም ማለት ነው በሬ ወለደችው ሁሉም ጥርግ ብሎ አብርሽ ጋር ሄደዋል እንዳለ ማለት ነው። ከዛ ምንድን ነው የእነ ሀይሚዬ ቻናል ይቀዘቅዛል። ገባችሁ? አሁን እንደዚህ አይነት ድራማ ሲጀምሩ እነ ሀና ማሩ እነ ዛፍ ሁሉም መጡ እኮ። ገባችሁ? አታ ውሸትም ቢሆኑ ዛሬ ላይ አልቃወማቸውም። ለምን የእነ ሀይሚዬ ቻናል ጥሩ ነው የሚሆነው ግርግር ሲኖረው። የመዳም ቅመሞች ደግሞ ዛሬ ላይ ስማርት መሆን ያለባችሁ። በሬ ወለደን አምናችሁ ማልቀስ ማፊ ኤቭሪዴይ እንደዚህ አመቱን ሙሉ መሆን የለበትም። ገባችሁ? ስለዚህ አሁን እነሱ ሲመጡ ቢገርመኝም ብስቅባቸው ምንድን ነው ውሸትን ቢያስተላልፉ የእነ ሀይሚዬ ቻናል ጥሩ ነው የሚሆነው። ግዴታ አንድ ሰው አሁን ለምሳሌ ሀይሚና ብሩኬ ልጅቷ ብቻ ቢያጨበጭቡ ቪዲዮም አይታይም ማንም። እኛ መስት ኢምፖርታንት ነን ጥቃቅን ዩቲዩበሮች። ገባችሁ? እና እንደዚህ ዲስከስ እናደርግ አትናደዱ። በቃ የእነሱን ቻናል ሼር አድርጉ፣ ቪዲዮ እዩ። በተቻላችሁ መጠን ደግሞ ሰው አትሳደቡ። እኔ አሁን የሚሰድቡኝ ብሩክም ብለው ነው የሚሳደቡት። አይኖ ግን አትሳደቡ፣ ተገቢ አይደለም። ሪሊውን ነው የምነግራችሁ። እና ለምን ብሩክን ስትሳደቡ ለብሩክ ጥሩ አይደለም እንድታውቁ ማለት ነው። እና አትሳደቡ፣ ኮሜንት አትሳደቡ። ምንም እዚህ ጋር ስድብ የለም። ድራማ ነው የሚሰሩት። ብሩክና ሀይሚ መቼም ቢሆኑ አይለያዩም። ግን ውዶቼ በጣም እየጮኩባቸው ነው። ሰው በጣም ይቅርታ አይፓድም ስላለ ነው። ሌላው ደግሞ የሆነ ነገርን በቃ በመልካም ነገር እንትን ማለት ለምን ሀይሚያውን እንዴ ብሩክን አታምንም? እኛ አሁን ብሩክን 100% እኔ አምነዋለሁ። እየተረዳችሁ ነው። ፕራንክ ነው፣ የድሮ ፍቅረኛውም አይደለችም። ከዛም በኋላ ግን መጨረሻውን አይተን እንመሰክራለን፣ እንፈርዳለን። ብሩክን ለምን አታምንም ብለን ግን ግግም ማለት የለብንም። መሰረትም ከበደን ማመን አለብሽ ማለት የለብንም። ለምን እኛ ሀይሚና ብሩክ የምናውቀው በ35 ደቂቃ ውስጥ ቪዲዮ ነው። ከዛም በኋላ ብሩክና ሀይሚ ገና ናቸው እኮ ሌላ ነገር አልጀመሩም። ዩ አንደርስታንድ? ስለዚህ አንድ እህቴ ቢያንስ እንኳን ወይ ልጅ ስትወልጂ ሙሉ ፐርሰንት ባልሽም ማለት ነው እኛ እናምነዋለን ብሩክን ብያለሁ። እንደዚሁም ደግሞ የሆነ ፍቅር እና ሀይሚዬ እንደተናገረችው ምንም ያኔ ትንሽ ያለፈ ነገር እያሳለፉ አይደለም። አንድ ቤትም ቢኖሩ አታኪስ ምናምን የለም ሀይሚዬ ጋር። ሀይሚዬ አንድ ላይ ቢኖሩ እንደ ዶርም እንደ ክላስሜት ነው። ይሄን ያክል እንዴ ብሩክን አታምኝም ብላችሁ ሀይሚዬ ላይ ራሱ መጫን የለባችሁም። ሀይሚ ማለት በጣም ጀግና ሴት ናት። ሀይሚ ማለት ለብዙ ሴቶች አስተማሪ ናት። ሀይሚ ማለት በስሜት ምትረመድ ሴት አይደለችም። ሀይሚ ማለት አስተዋይ ሴት ናት። ስማርት ሴት ናት። ሀይሚን የሚያክል የለም። ብሩክም ይመሰክርላታል። ሪሊውን ነው የምነግራችሁ። ግን ብዙ ነገር እየተጎዳች ነው። እኛ ሴቶች እኮ ብዙ ነገሮችን አንደርስታንድ ታደርጋላችሁ። ፍቅር ማለት ኢዚ እንዳይመስላችሁ። ገባችሁ? ሀይሚዬና ብሩኪያውን በጣም ይፋቅራሉ። በፍቅር ውስጥ ግን ማሳለፍ ያለባቸውን ነገር ማሳለፍ ዛሬ ላይ አይችሉም። ለምን? የራሳቸው ሪዝን ስላለ ማለት ነው። ያን ነገር እኛ የምናውቀው ነገር የለም። ገባችሁ? ስለዚህ አንዳንዴ በሀይሚዬ የምትፈርዱ በጣም ደካማዎች ናችሁ ልላችሁ ፈልጌ ነው። በሀይሚዬ የሚፈርድ ነገር የለም። ሀይሚዬ ስማርት ናት። ገባችሁ? እንግዲህ ሀይሚዬ ራስሽን ጠብቂ፣ አትመኝ ሰው እና ቆጣ ብዬባቸዋለሁ። እንግዲህ በጣም ይቅርታ አድርጉልኝ። እንግዲህ ያው አንዳንድ ኮሜንታተሮች ሁላችሁም ከልብ ነው መወዳችሁ፣ በጣም ነው ማመሰግናችሁ። አስተያየት መጻፍ ከፈለጋችሁ ጻፉ። ባለኝ ታይም እንደዚህ አሰራጫለሁ ማለት ነው። ደስ ይለኛል። እንደውም ከኔ የበለጠ ነው እና ቴንኪው ብያለሁ። ኮሜንትም አይመቸኝም ላላችሁ አይመችም ኮሜንት ሪዲዮ ነው። ያው ሰው ቤት ሲሄድ ኮሜንት ብዙ አልጽፍም። እኔ እንኳን በብዛት ስለምኮረኩም ነው አሰላሙ አለይኩም ብቻ ነው ብለው ለዛ ነው ማለት ነው። እና የሆነ ነገር አብራርቼ ጽፍ ያው እኔን የማይከታተሉኝ ሰው ወይ ከሌን ደግፋ ነው ከሌን ደግፋ ነው ብለው የሆነ ጥሩ እንትን የለባቸው። ከዚህ በፊት ስላየው ነው ሴንት ነው ሲት ጠፍታለች እሷ ቤት ጽፌ ማለት ነው። እና ብዙ ኮሜንትን ያልጽፍም ባይዘው ግን ሀሳባቸውን በጣም ነው የማዳምጠውና ቴንኪው። ላይመቻችሁም ይችላል። ለምታዳምጡኝ ቶታሊ ቢግ ሪስፔክት አለኝ። እወዳቸዋለሁ። አትጨነቁ። ፕራንክ ነው የመሰለን እንደዚህ ዲስከስ እናደርጋለን ማለት ነው። እቺ ዛሬም ልትመጣ ትችላለች። ሌላው ደግሞ በጣም የሚገርማችሁ ነገር
ታምሌኑን አይቼ ነበር የእነ አብርሽን። እኔ ላይም እየጻፋችሁ ነው። ትላንትና ምርጫ ነው የትላንትናው። ምናልባት እኮ ያው አብርሽም ማለት የሀይሚዬ ወንድም ነው። ዲስከስ አድርገው ይሄን አይዲያ እሱ መርጦላቸው ሊሆን ይችላል። ሀይሚዬ ሩታም ሲመረጥ ነበር መሰለኝ ታምሌሉ ላይ። ብዙም ቪዲዮን አልገባም ወላሂ። እኔ ላይም ስለጻፋችሁ ነው እነማም እና ያው ምርጫ እያሉ ነው። ባይዘው ቡታጅራ ላይ እኮ ብዙ ድራማቸው ይመሳሰላል። የሆነ ሰዓት ላይ ሀይሚዬ አልጋ ምናምን፣ ከዛም በኋላ ማን ነው ኤፍሬምም አልጋ ነገሮች እንደዚህ ብቻ ያኔ ይመሳሰላል ብዙ ነገሮቻቸው ማለት ነው። ሰርፕራይዛቸውም እና ያው እየተነጋገሩም ሊሆን ይችላል ውዶቼ። ያው አንድ ስለሆኑ ሲደዋወሉ ይነጋገራሉ። ከአንድ ቦታ ነው ያሉት እና እንደዛ ነው። ለማንኛውም እኛ ደግሞ ዲስከስ እያደረግን እህቶቻችን መደንገጥ የለባችሁም። ይስሩ ስራ ነው እና አትጨነቁላችኋለሁ። ይህን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ሁላችንም በዱዓ እንተዋወስ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።